ሰላም ህይወቴን ለመቀየር ገጠር የገባው ታታሪ ወጣት ልጅ ነኝ። ባለፈው በሰራሁት ቪዲዮ እንቁላሉ ዶሮዎች የሚጥሉት እንቁላል መንታ መንታ ነው ምናምን ብዬ ማን ነው ዶሮዎቼ ሁለት አስኳል ያለው እንቁላል ነው የጣሉት ሰርቼ ነበርና ብዙ ኮመንት ቀጣይ ያለውን ቪዲዮ ማየት ትችላላችሁና ብዙ ኮመንት አላመናችሁም። ስለዚህ አሁን ሰብሬ ላሳያችሁ ነው። ይሄው ሳህን እዚሁ ጋር እንድታምኑኝ ብዙዎቻችሁ እዚህ ልጅ ቪዲዮ ላይ ሜንሽን እያደረጋችሁኝ ትገኛላችሁ። ልጁ የሚለው እንግዲህ ምንድነው በአንድ እንቁላል ውስጥ ወይም ደግሞ በአንድ ቅርፊት ውስጥ ሁለት አስኳል ያለው እንቁላል ብዙ ጊዜ አገኛለሁ ነው እያለን ያለው። ስለዚህ ይህ ውሸት ነው ያላችሁ ብዙ ሰዎች ኮሜንት ላይ እየጻፋችሁ አይቻለሁ። እኔ ጋር ሜንሽን ስታረጉኝ እውነቱን ነው ወይስ ውሸቱን ነው በኤዲቲንግ ነው እያላችሁኝ ትገኛላችሁ። እንግዲህ ልጁ እውነቱን ነው። የሚፈጠርበት አማካኝነት ምንድነው በአንድ በዶሮ ማህፀን ውስጥ ሁለት አስኳሎች በሚለቀቁበት ጊዜ በአንድ ሼል ውስጥ ወይም ደግሞ በአንድ ቅርፊት ውስጥ የመካተት እድል አላቸው። አንዳንድ ጊዜ ደግሞ ሬርሊ ደግሞ ሶስት አስኳል በሚለቀቅበት ጊዜ በአንድ ቅርፊት ውስጥ የመካተት እድል አለው። አንዳንድ ጊዜ ነው እንግዲህ ዶሮዎች ብዙን ጊዜ እንደዚህ አይነቱን ነገር የሚያስተናግዱት ወይም ደግሞ ደብል አስኳል ያለው እንቁላል የሚጥሉት ከ20 እስከ 28 ባለው ሳምንታት እድሜያቸው ላይ ይሄንን ደብል አስኳል የሚባለውን ሊያመርቱ ይችላሉ። በአንዳንድ ሀገራቶች እንግዲህ ይሄ ደብል አስኳል እንደ ጥሩ እድልም ይታያል። ጥሩ እድል እንደሚያመጣላቸውም ያስባሉ። ስለዚህ ልጁ ትክክል ነው። ደብል አስኳል ያለው እንቁላል አለ። ይሄንን ልበላችሁ ብዬ ነው።